የአርሰናል ተጫዋቾችን ጉዳይ ስኬሊ፣ ዴክላን ራይስ፣ የነገው ሻምፒዮንስ ሊግ አንድ ላይ እናነሳቸዋለን። ሶፊ ወደ አንተ። አዎ ግርምዬ እንዳልነው ርዕሳችን ላይም እንደሰጠ ነው አርሰናል እንግዲህ ለረጅም ወራት ያህል እንዲህ አይነት አጫወት ካሳየን ሰነባብቷል። አሰልጣኝ ሚካኤል አርቴታ አንዳንዴ አለፍ እያሉ የሚያሳዩን እንቅስቃሴዎች ነበሩ። በተለይ ከጨዋታ እንቅስቃሴ አንጻር አስቶን ቪላ ላይ፣ በሻምፒዮንስ ሊጉ ባየር ሙኒክ ላይ፣ ኢንተር ሚላንና መሰል ቡድኖች ላይ የነበራቸው እንቅስቃሴ በትልቁ የሚጠቀስ ነው። ከዛ ባለፈ ግን የሚካኤል አርቴታ እንቅስቃሴ ጥያቄ የሚያስነሳ ነበር። መከላከል፣ ካለመታከት መከላከል፣ አንድ ጎል ይዞ መውጣት፣ የቆመ ኳስ ማስቆጠርና መሰል ነገሮች ክለቡ የሚታማበት ጉዳይ ነበረ። በአርሰናል ከፉላም በነበረው ጨዋታ ትንሽ በተወሰነ ነገር ያው በእርግጥ ጨዋታው ላይ ብዙ ስላልነበትና ትናንትም ብዙ ትንታኔው የተለያዩ ሚዲያዎች ስለተሰጡ እንደው የተወሰነ ነገር ለማንሳት ያህል አርሰናል የምናውቀው ፍሉዲቲ ያለው የሚያምር ያጫወት መንገዱ ደስ የሚል ለተመልካች አስደሳች የሆነ አስደናቂ እንቅስቃሴ ሲያሳይ ተመልክተነዋል መድፈኞቹ አርሰናሎች። በተለይ ለዚህ ደግሞ ሉዊስ ስኬሊ በትልቁ ጥያቄ በትልቁ በመልካምነት የሚነሳው ጉዳይ ሉዊስ ስኬሊ ጉዳይ ነው። ስኬሊ በቅዳሜው ጨዋታ ላይ ያሳየው አቋም ፍጹም የተለየ፣ ቅድም ግርመሾ እንዳልከው ድንገት የፈነጠቀ አበባ ነው የሚመስለው። አንዳንዴ ጠዋት ላይ እንቡጥ የነበረ አበባ ቶሎ አይፈነጥቅም፣ ቀስ እያለ ነው የሚፈነጥቀው፣ 2 ቀን 3 ቀን ጠብቆ። ይሄኛው ግን ወዲያው በተሰጠው ቦታ ወዲያው የተለየ ብቃቱ ማሳየት የቻለውና አሁን የአርሰናል ደጋፊዎች ዙቢሜንዲ ወይስ ሉዊስ ስኬሊ በሚለው እየተወያዩ ነው፣ የዓለም እግር ኳስ ተንታኞችን ጨምሮ ማለት ነው። የትኛው የተሻለ ነው የሚለው ዙቢሜንዲ ይሻላል ወይስ ሉዊስ ስኬሊ ይሻላል በሚል በትልቁ ጥያቄ እያነሱ እየተመለከትናቸው እንገኛለን። ቅዳሜ ከተመለከተው ነገር አንጻር ምንም ጥያቄ የለውም፣ ሉዊስ ስኬሊ የተሻለ ነው። ከልምድ አንጻር እና ከመሳሰሉት ከቦታው ላይ ረጅም ጊዜ ከመጫወት አንጻር ደግሞ ዙቢሜንዲ የተሻለ ነገር ያደርጋል ተብሎ እንደሚጠበቅ የመረጃ ምንጮች እየጠቀሱ ይገኛሉና አርሰናል ሚካኤል አርቴታ ድንገት ሳያስቡ ሳይጠብቁት ለምርጫ የተቸገሩበት ቦታ ሆኗል። ይሄኛው ቦታ የተከላካይ አማካኝ ቦታ 6 ቁጥር ቦታ ላይ ምክንያቱም ቅድም ግርምሾ ስታነሳ ነበር ሉዊስ ስኬሊ ቁጥሮች ያስደነግጣሉ፣ በጣም አስደንጋጭ ቁጥሮች ናቸው እየተመለከትን የምንገኘው። ምክንያቱም ተጫዋቹ 97% ምናምንና እያንዳንዱ ቁጥሮች ስንመለከታቸው አንደኛ ነው፣ በብዛት አንደኛው ነው እንመለከተዋለን። በብዛት አንደኛ ደረጃ ላይ ተቀምጦ እንመለከተዋለን በነበረው ጨዋታ። በእርግጥ አሰልጣኝ ሚካኤል አርቴታ በሰጡት አስተያየት ተጫዋቹ በልምምድ ቦታ ላይ ተመልክቼዋለሁ፣ በልምምድ ቦታ ላይ የተሻለ ሆኖ አይቼዋለሁ፣ ያንን መሰረት በማድረግ ለተጫዋቹ አስፈላጊውን ነገር እንዲመቻችለት አድርጌያለሁ የሚል አስተያየታቸውን ያስቀመጡበት ሂደት ነው ያለውና ፔሽንስ በጣም ለረጅም ጊዜ በትዕግስት ጠብቆናል ነው ያሉት። የጨዋታው ሙድም ተመችቶታል፣ በጣም የፉላሞች ይዞት የመጡ ያጫወቱ መንገድም በጣም ተመችቶታል የሚል አስተያየት ሰጥቷል። በነገራችን ላይ አሰልጣኝ ሚካኤል አርቴታ አዲስ ክብረ ወሰን ሰብረዋል። ሚካኤል አርቴታ በአርሰን ቪንገር ተይዞ የነበረውን 39 ጨዋታ በአንድ የውድድር ዓመት የማሸነፍ ክብረ ወሰን ወደ 40 አድርሶታል። ዛሬ ነገ ምሽት የሚያሸንፍ ከሆነ በሻምፒዮንስ ሊጉ በክለቡ የ140 ዓመት ታሪክ አንድ ጊዜ ብቻ ነው 1971 ላይ ማንቸስተር ዩናይትድ አርሰናል 41 ጨዋታን ያሸነፈው። ያንን ክብረ ወሰን መጋራት የሚችሉበት ከቀሩት ጨዋታዎች አንጻር መስበር የሚችሉበትን አጋጣሚ ሚካኤል አርቴታ ሊፈጥሩ ይችላሉ ተብሎ ይጠበቃል። ቡካዮ ሳካ 200ኛ የፕሪሚየር ሊግ ጨዋታውን በማድረግ አራተኛው ተጫዋች ሆኗል። ከዚህ በፊት ባሪ 24 ዓመት ከ38 ቀን፣ ዋይን ሮኒ 24 ዓመት ከ76 ቀን፣ እንደዚሁም ደግሞ ሪዮ ፈርዲናንድ 24 ዓመት ከ163 ቀን 200ኛ ጨዋታቸውን ሲያደርጉ በዚህ ቀናቸው ነበረ። ሳካ በ24 ዓመቱ ከ239 ቀን 200ኛ ጨዋታውን በማድረግ አራተኛው ተጫዋች ሆኗል። በእድሜ ትንሹ 200ኛ ጨዋታ ላይ የደረሰ ማለት ነው። የቪክቶር ዮኬሬሽ ብቃት በጣም የተለየም አስገራሚና አነጋጋሪ ነበረ። ቪክቶር ዮኬሬሽ ወደ አርሰናል ከመጣ 1-2 ብለን የምንጠቅሳቸው ጨዋታዎች ላይ ነው በትልቁ እንቅስቃሴውን ሳሳይ የተመለከተው። ከእነዚህ መካከል የፉላሙ ጨዋታ የተለየ ነበረ። ለቪክቶር ዮኬሬሽ በጣም የሚገርምና የተለየ ሆኖ ተመልክተነዋልና አርሰናል በዚህ ሙድ ይቀጥላል ወይ ነው ግርምዬ እኔም አንተ መጠየቅ የምፈልገው። በዚህ የፉላሙን አይነት ጨዋታ ቀሪዎቹን አራት ጨዋታ ነው የቀረው በነገራችን ላይ ሻምፒዮንስ ሊግ ፍጻሜ ሳንጨምር በፕሪሚየር ሊግ 3 የነገው የሻምፒዮንስ ሊግ ጨዋታ ነው የሚቀሩት። ምክንያቱም የፍጻሜው ጨዋታ ከወር በኋላ ምናምን ስለሆነ ጊዜ ስላለ ማለት ነውና የሚቀሩት 4 ጨዋታዎች ናቸው በሚቀጥሉት 2-3 ሳምንታት እና ይህንን ጨዋታ መቀጠል ይችላል ወይ አርሰናል የሚለው ጉዳይ በጥያቄ ያዝልኝና ግርምዬ ትመለከተዋለህ። ዲክላን ራይስ አርሰናል አሁን ከደቂቃዎች በፊት እንዳሳወቁት አርሰናሎች
ምንም አይነት የደረሰን ኢንቨስቲጌሽን የአውሮፓ እግር ኳስ ማህበር ምርመራ ስለመጀመሩ ምንም ነገር የመጣ ነገር የለም። መገናኛ ብዙሃኖች ሲያወሩ ተመልክተናል። እሱን መሰረት አድርገን መረጃዎችን ለማጣራት ሞክረናል። ራይስ ላይ የተመሰረተ ምንም አይነት ክስ የለም። ስለዚህ በነገው ጨዋታ ይጫወታል ብለዋል አርሰናሎች። ግርሜ አርሰናል መሻሻል ያሳየበትን ጨዋታ ነው ፉላም ላይ ማከናወን የቻለው። የሉዊስ ስኬሊ ብቃት፣ የቡካዮ ሳካ 49ኛ አሲስቱን አድርጓል። በነገራችን ላይ በፕሪሚየር ሊጉ ቡካዮ ሳካ የዮኮሬሽ ጎል ማስቆጠር ቪክተር ዮኮሬሽ በሁሉም የውድድር አይነቶች በዘንድሮ የውድድር ዓመት 50 ጨዋታዎችን አድርጎ 21 ጎል አስቆጥሯል። 21 ጎል አስቆጥሯል። ይህ ትልቅ ውጤት ነው። ከ50 ጨዋታዎች በሁሉም የውድድር አይነቶች 21 ጎል በመጀመሪያው የውድድር ዓመት 21 ጎል ማስቆጠር ትልቅ ውጤት ነው እና የነቡካዮ ሳካ መመለስ የዮኮሬሽ ወደ ጎል አግቢነት ሳካ ስለመጣ ነው የመጀመሪያውን ጎል ዮኮሬሽ በጥሩ ሁኔታ ሄሜኔዝን እንዴት እንደሸኘው አጋድሞ ነው እኮ ቡካዮ ሳካ ሄሜኔዝን ወገቡን ሁሉ የቀነጠሰው ነው የሚመስለኝ። እና የቡካዮ ሳካ መምጣት ለማንቸስተር ለአርሰናል እንቅስቃሴ ለአርሰናል ጨዋታ ውጤታማነት የራሱን አስተዋጽኦ እንዳደረገ እረዳለሁ። ለዚህ ማሳያው የመጀመሪያው ጎል ነው። ቡካዮ ሳካ ሄሜኔዝን ወገቡን ቀንጥሶ ወገቡን አጠማዞ ይዞት የገባውን ኳስ አጥፎ ነው መረብ ላይ እንዲያገናኝ ያደረገው ቪክተር ዮኮሬስን ነው። ሉዊስ ስኬሊ በጣም የሚገርም ነው። ቀደም የኮቢ ሜኖን 89% ፓስ አኩሬሲ አንስተናል። ሉዊስ ስኬሊ 97% ፓስ አኩሬሲን ያስመዘገበው ሶፊ 97% ፓስ አኩሬሲ በትክክል ለተገቢው ተጫዋች በማድረስ ማለት ነው። የአንድ ግንኙነት 7 ግንኙነት ከተጫዋቹ ጋር ተገናኝቶ ነበር 1-1 ሉዊስ ስኬሊ ነው ያሸነፈው 7ቱንም ጊዜ። በጣም የሚገርም ነው። አንድ አስደናቂ የጎል ዕድል ፈጥሯል። 2 አደገኛ ታክሎችን ወርዷል፣ አስጥሏል። በታክል ወርዶ ያስጣለ ተጫዋች ነው። ትልቅ ብቃት ነው። ማንቸስተር ሲቲ 2 ቀሪ ጨዋታዎች ቢኖሩትም አርሰናል ፕሬሸር ጫና ፈጥሮበታል። ሁለቱንም ጨዋታዎች በማሸነፍ ኦፍ ኮርስ ተስተካካይ ጨዋታ ነው። በ6 ነጥብ ልዩነት ማድረግ ደግሞ ይለያል። አርሰናል 76 ነጥብ ላይ ይገኛል። ማንቸስተር ሲቲ 70 ነጥብ። ዛሬ ከኤቨርተን ጋር የሚያደርገው ጨዋታ ከባድ ጨዋታ ነው እና ወደ ፕሪሚየር ሊጉ መሪነት ተመልሷል። ለተወሰኑ ቀናቶች ለማንቸስተር ሲቲ ሰጥቶ ነበር፣ ለ2 ቀናት ያክል ማለት ነው። ሚኬል አርቴታ በእያንዳንዱ ጨዋታ ላይ አይተን የማናውቀውን ሴሌብሬሽን ነበር ሲያሳየን የነበረው ፉላም ላይ የደስታ አገላለጽ በእያንዳንዱ ጨዋታዎች ላይ ስኬሊን መጨረሻ ላይ ያቀፈበት መንገድ ጥምጥም አድርጎ የያዘበት መንገድ ምን ያህል ሉዊስ ስኬሊ የቡድኑ ሀርትቢት ሆኖ በጨዋታው ላይ እንደታየ ማሳያ ነው። የኮሬሽ ቅድም እንዳልኩት 21 ጎል አስቆጥሯል። የብሬንፎርዱ አይጎር ቲያጎ 25 ጎል አስቆጥሯል። ኤርሊንግ ብራውት ሃላንድ 35 ጎል አስቆጥሯል። ከ1 እስከ 3 እነዚህ ናቸው እና ትልቁ ነገር ግን እንደ ክለብ የፕሪሚየር ሊጉን ዋንጫ ለማንሳት ከተከታዩና ከተፎካካሪው ማንቸስተር ሲቲ የ6 ነጥብ ልዩነት ማድረጉ፣ ፉላምን 3-0 ማሸነፉ አንዳንድ ማንቸስተር ሲቲን የሚደግፉ ደጋፊዎች በስጨት ብለው አይማ በቃ ማች ፊክሲንግ አለው ፉላም በዚህ ደረጃ እንዴት 3 ጎል ሊለቅ ቻለ የሚሉ ሐሳቦችን ሲሰነዝሩ ታይተዋል። ግን እውነት በፕሪሚየር ሊጉ እንደዛ ነው አይመስለኝም። እውነት አርሰናል ቆንጆ ጨዋታ አልተጫወተም። በቀደም የተለየውን አርሰናል አላየነውም። ከዚህ በፊት ምርጡን አርሰናል ማየት አልቻልንም፣ አይተነዋል። ስለዚህ አሳምኖ አርሰናል ያሸነፈበት ጨዋታ ነው። እንደውም ፈርስት ሃፍ 3 ጎል እንደማስቆጠሩ መጠን ሰከንድ ሃፍ ላይ ሌላ 3 ጎል ጨምሮ በግማሽ ደርዘን ጎል ያጠናቅቃል ተብሎ ነበር የተጠበቀው። ያ አልሆነም ማለት ነው። አሁን ፍክክሩ ወደ ከፍተኛ ደረጃ ደርሷል። እያንዳንዱ ጨዋታን በጥንቃቄ ነው። በተለይ ዛሬ ከኤቨርተን ጋር ኤቨርተን የሻምፒዮንስ ሊግ ቦታን ቢያመልጠውም የዩሮፓ ሊግን ቦታ ማስከበር ይፈልጋል። የዩሮፓ ሊግ ቦታን ለማግኘት ደግሞ ትንቅንቁ ቀጥሏል። በርማውዝ ተስፋ አለው። ትናንት አሸንፏል ፓላስን 3-0። ብሬንፎርድ በቀደም አሸንፏል በ3 ጎል ልዩነት ዌስትሃምን። ዌስትሃም አደጋ ውስጥ ነው፣ ወራጅ ቀጠና ውስጥ። ቶተናም ትናንት አስቶን ቪላን 2-1 ማሸነፉን ተከትሎ ትናንት ምሽት የቶተናም ደጋፊዎች አሁን ተስፋችን አርሰናል ነው እያሉ ነው። በጣም የሚገርም ነው። አርሰናል እግር ስር ወድቀዋል። ባይዘው በየደቂቃው የሚሰጡት ስለ አርሰናል ነው። አርሰናል ዌስትሃምን ይቀጠቅጥልናል በሚቀጥለው ሳምንት። ያ ባላንጣነት ጠፍቶ፣ ያ ሁሉ ቡራ ከረዮ ጠፍቶ፣ ያ ሁሉ ያዙ ይልቀቁኝ ጠፍቶ፣
ያ ሁሉ ባላንጣነት ወደ ጎን በሚል ገፍተውት ቶተንሃሞች አሁን ስለ አርሰናል ብቻ እያወሩ ነው። ዋንጫው የሰሜን ለንደን ነው፣ ጎረቤታችን መድፈኛው አርሰናል ዋንጫውን ይወስደዋል፣ ዌስትሃምን ያቀምሰዋል፣ ዌስትሃምን ያሸንፈዋል እያሉ የቶተንሃም ደጋፊዎች በየማህበራዊ ድረገጾች ላይ እየጻፉ ይገኛሉ። ሶፊ ዴሊ ሜይሊውን ዘሰኒውን አሰባስቦ እያሳየ ነበር እንትኖቹን ኮሜንቶቹን በሙሉ ማለት ነው። የቶተንሃም ደጋፊዎች ያሉበት ሁኔታ ትናንት ማሸነፋቸው ከወራጅ ቀጠና ወጥተዋል። ባይዘው ዌስትሃም በአንድ ነጥብ ተበልጦ ነው ወራጅ ቀጠና ውስጥ የገባው ተመልሶ። ስለዚህ ዌስትሃም አርሰናልን ካሸነፈ ከወራጅነት ቀጠና ይወጣል፣ የመውጣት እድል አለው። ግን ቶተንሃምም ካሸነፈ ደግሞ አሁንም ቶተንሃም በአንድ ነጥብ ልዩነት ግን አርሰናልን ያሸንፋል ወይ ነው ጥያቄው። አርሰናልም ለዋንጫ እየተፎካከረ ነው። የዛሬው ጨዋታ ሞር ወሳኝነት አለው ብዬ አስባለሁ። የዛሬውን ጨዋታ ኤቨርተን ካሸነፈ የ3 ነጥብ ልዩነት ስለሚኖር ኢቭን አቻ እንኳን ዌስትሃም ጋር ማግኘት ከተቻለ 2 ነጥብ ልዩነት ላይ አርሰናል መቀመጥ የሚችልበት ሁኔታ ሊፈጠር ይችል ይሆናል። ግን ይችል ይሆናል ከማለት ውጭ እርግጠኛ ሆኖ መናገር አይቻልም። ማታ ላይ ምን እንደሚፈጠር አይታወቅም። ማንቸስተር ሲቲ በቀላሉ እጁን የሚሰጥ ክለብ ነው እውነት ለመናገር ፔፕ ጋርዲዮላ አይመስለኝም። ኤቨርተንስ እንዲሁ በቀላሉ በሜዳው ሂልዲክሰን ስቴዲየም ላይ የዩሮፓ ሊግን ቦታ ለማስከበር ከፊት ለፊቱ ብሬንፎርድና በርማውዝ እየመጡበት ደግሞ የሚገርመው እኮ ኤቨርተንም ለዩሮፓ ሊግ ነው የሚጫወተው፣ ብሬንፎርድም ለዩሮፓ ሊግ፣ በርማውዝም ለዩሮፓ ሊግ። ሶስቱም ደግሞ ይገጥሙታል ሲቲ፣ ሶስቱም እየተፈራረቁ ይገጥሙታል። አስቶን ቪላ ሻምፒዮንስ ሊግ፣ አስቶን ቪላ እያፈገፈገ ነው። አስቶን ቪላም ሌላ አስተማማኝ ለመሆን የመጨረሻውን ጨዋታ ኦፍኮርስ የአስቶን ቪላ ጨዋታና የብሬንፎርድ ጨዋታ በኢታር ላይ የሚደረጉ ናቸው። ከባዶቹ የበርማውዝና የዛሬው የኤቨርተን ነው ከሜዳ ውጭ ስለሚያደርግ መርሃ ግብሩ ማለት ነው። እና አርሰናል ፉላምን ማሸነፉ ትልቅ ውጤት ነው። ማሸነፉ ብቻ አይደለም 3 ጎል ማስቆጠሩ ትልቅ ነገር እንዲመጣ አድርጎታል ብዬ አስባለሁ። እኔ ያለኝ ሐሳቤ ነው ሶፊ የምጨምረው እኔ ማይልስ ስኬሊ ላይ በተወሰነ መንገድ ለማንሳት ያህል የመጀመሪያው ነገር አሰልጣኝ ሚካኤል አርቴታ እንዴት ወሰኑ የሚለው ነው ትልቁ ጥያቄ። በምን ወሰኑ? በምን አይተውት? እንዴት አይተውት? እና ለዚህ የወሳኝ ጨዋታ ትናንት ተናግረዋል ሚካኤል አርቴታ ከጨዋታው በኋላ ቅዳሜ ዕለት ብንሸነፍ ወይም ነጥብ ብንጥል እኮ በጣም ከባድ ነበረ። ወቀሳው በከፍተኛ ሁኔታ አስቸጋሪ የሚሆንበት ሂደት ይፈጠር ነበረ። ነገር ግን ማሸነፋችን ለዛውም በማይልስ ስኬሊ አስደናቂ እንቅስቃሴ ማሸነፋችን ነገሮች ሁሉ አስተካክሏቸዋልና ቀላል ውሳኔ አይደለም ነው ያሉት። ማንም የሚወስነው ውሳኔ አይደለም እንዲህ አይነት ውሳኔ። አንድም ጨዋታ በ6 ቁጥር ሚና ያልተጫወተን ተጫዋች በወሳኝ ጨዋታ ላይ ማሰለፍ በጣም ትልቅ ጥያቄ የሚያስነሳ ነው የሚል አስተያየታቸውን ያስቀመጡበት ሂደት ነው ያለው። ምናልባት ስለተሳካልን እንጂ ባይሳካልን ከባድ ነበረ ብለው ያነሳሉ። ዙቢሜንዲ እና ማይልስ ስኬሊ አሁን በቅዳሜው ጨዋታ ሁለቱንም ተመልክተናቸዋል። ማይልስ ስኬሊንም በተመሳሳይ ዙቢሜንዲን ተመልክተናቸዋል እዛው ጨዋታ ላይ ማለት ነው። ዙቢሜንዲ ማይልስ ስኬሊ ቦታውን ሊወስድበት እንደሆነ የገባው ይመስላል። በደንብ የተለየ ብቃት ማሳየቱን ስለተመለከተ ነቅቶ ነው የገባው። ዙቢሜንዲና የተወከውን በገባባቸው ደቂቃዎች ሲያደርጋቸው የነበሩት እንቅስቃሴዎች በጣም የተለዩና አስደማሚ ነበሩ። ዙቢሜንዲ ፉክክሩ ምን ያህል ሊያይል እንደሚችል ማሳያ ነው ብለን እናስባለን። በእርግጥ ማይልስ ስኬሊ እግር ኳስን የጀመረው በአማካይ መስመር ነው። በአሰልጣኝ ሚካኤል አርቴታ አስገዳጅነት ነው የግራ መስመር ተከላካይ ነው የተጫወተ ያለው። ደጋግሞ ጠይቋል ሚዱ ላይ አጫውቱ ብሎ ደጋግሞ አምና ሲጠይቅ እናስታውሳለን። ዘንድሮ ሲጠይቅ እየተመለከትን ነው። ታቻምና በከፍተኛ ሁኔታ ሲጠይቅ ነበረ እና በገባበትና በተሰጠው እድል በአግባቡ መጠቀሙ ደግሞ ሌላ ከፍተኛ እድል የፈጠረበትን አማራጭና ለተጫዋቹም ይውጣ ከሚወጡ ዝርዝር ውስጥ እኮ ገብቶ ነበር ማይልስ ስኬሊ፣ ኢታን ንዋኔሪ፣ ቤን ዋይት እያሉ የአርሰናል መርባዮች ሲያስቀምጡ ነበር። ግን አሁን ማይልስ ስኬሊ የቅዳሜው ጨዋታ ላይ ያሳየው ፐርፎርማንስ አይነኬ ተጫዋች እንደሚሆን ግልጽ ነው። አይነኬ የሚቀጥል ከሆነ በዚሁ አርሰናል እንደ ሳንድሮ ቶናሊ፣ ብሩኖ ጉማሬዥ አይነት ተጫዋቾችን እያሰበ ነው መሃሉ ላይ ይበልጥ ጠንካራ ለማድረግ። ግን ማይልስ ስኬሊ በየጨዋታው እንደ ፉላሙ አይነት እንቅስቃሴ የሚያሳይ ከሆነ ግን ሳንድሮ ቶናሊን ብሩኖ ጉማሬዥ በሱ ደረጃ
ሊንቀሳቀሱ አይችሉም። ብቸኛው ነገር ገና 19 ዓመቱ ነው። ምናልባት በአንድ ጨዋታ ጥሩ እንቅስቃሴ ሊያሳይ ይችላል፣ በሌላ ጨዋታ ደግሞ በተወሰነ መንገድ ሊቀዛቀዝ ይችላል። ስለዚህ መታየት አለበት የኮንሲስተንሲ ጉዳይ፣ የወጥነት ጉዳይ። ብዙዎች የሚጠይቁት ኮንሲስተንሲ የወጥነት ጉዳይን በብዛት እያነሱ እየተመለከትናቸው እንገኛለን። አርሰናልም እንደ ክለብ ፉላም ላይ ያሳየውን አቋም አትሌቲኮ ማድሪድ ላይ፣ በርንሌይ ላይ፣ ዌስትሃም ላይ ይደግማል የሚለው በርካቶች በጉጉት እንዲጠብቁ ወይም አርሰናል የመጨረሻዎቹን 4 ጨዋታዎች በሙሉ አቅሙ በማጥቃት አርቴታ አዲስ ባህሪ ያሳዩናል የሚለውን እንድንጠብቅ ያደረገ ነው ፉላምን በ3-0 ውጤት ማሸነፋቸው እና የዙቢሜንዲና የማይል ሉዊስ ስኬሊ ኮምፓሪዥን ወይም ንጽጽር በሚቀጥሉ ጊዜያቶች በብዛት የሚያነጋግርና ጥያቄ የሚያስነሳ ብዙዎችን የሚወያዩበት ጉዳይ እንደሚሆን የሚጠበቅ ጉዳይ ነው የሚሆነው። ስለዚህ የፉላሙ ጨዋታ ላይ ልዩነት ፈጣሪ ምን ጥያቄ በሌለው መንገድ ማይል ሉዊስ ስኬሊ ነበር፣ ግን አብዛኞቹ ተጫዋቾች ንቁ ነበሩ። ትሮሳርድ ኢቭን በጨዋታ ላይ የነበረው ሚና በጣም ከፍ ያለ ነበረ። ትሮሳርድ በቆየባቸው ደቂቃዎች በጣም አስገራሚ እንቅስቃሴ ያሳይ ነበር። መጀመሪያ ላይ ፈዘዝ ያለ ይመስል ነበር፣ በኋላ ላይ ከፍ ያለ ክሬቲቪቲ በፊት የምናውቀው አይነት ትሮሳርድ ተመልክተን የወጣንበትን አጋጣሚ ነው ያየ ነውና እንዳልከው ግርምሾ ብዙ ጥያቄ ተነስቷል። እኛም ከጨዋታው ፊት እንኳን አንስተናል። የፉላም አብዛኞቹ ተጫዋቾች የአርሰናል ደጋፊዎች ናቸው። እነ ካልቨን ባሴ፣ ሊኖ በአርሰናል የነበረ ነው፣ አሌክስ ኢዮቢ፣ ስሚዝሮ እያልን እያነሳን ነበረ። ስሚዝሮ ተቀይሮ ሲወጣ እኮ በከፍተኛው ስቴዲየሙ እየዘመረለት ነበር እንዴ። ሳካና ስሚዝሮ የሄለንድ ኩራቶች እያሉ ሲዘምሩለት ተመልክተናል። በጣም ኤሚሊ ስሚዝሮ የምናውቀው ኤሚሊ ስሚዝሮ ሆኖ አልተመለከትነውም እና በእርግጥ ፉላም ሳይችል ስለቀረ ነው እንጂ ወሳኝ ቦታ ላይ ነበር። 6ኛ ደረጃ ነበር የሚመጣው ቢያሸንፍ ሳይችል ስለቀረ ነውና የበቀደሙ አርሰናል በጣም ጥሩ ነበር። ያሳየን ነገር በጣም የተለየና አስገራሚ ነው ግርሜ።